እስከ መጪው ኖቬምበር 4 ቀን 2026 ዓ.ም ድረስ በየሳምንቱ ሐሙስ ሰልፉና ተቃውሞው በተጠናከረ መልኩ ይቀጥላል። ይህ የደቡብ አፍሪካዊ ስደተኛ ጠል ቡድን ማርች ኤንድ ማርች መሪ ጃሲንታ ንጎቤሴ ዙማ ትናንት ሰኔ 30 ቀን ያደረገችውን አስፈሪ ንግግር በአደባባይ የደመደመችበት ቃል በቃል የተወሰደ አዋጅ ነው። ትናንት ያበቃው የስደተኞች ይውጡልን ቀነ ገደብ ላፍታም ቢሆን እፎይታን ያመጣል ብለው ተስፋ ላደረጉ በሺዎች ለሚቆጠሩ ኢትዮጵያውያን የዚህ ሴት ንግግር ገና ወደፊት የሚመጣው መዓት ካሁኑ የከፋና የላቀ እንደሚሆን በግልጽ ያሳየ ቀይ መብራት ሆኗል። ይህች ሴት ዛሬ በደቡብ አፍሪካ ምድር ለሚኖሩ ወገኖቻችን እጅግ አደገኛ፣ ጨካኝና በቁማር የተሞላች አስፈሪ የስቅላት ገመድ፣ ለኢትዮጵያውያን ደግሞ በቁም የሚቃዡበት የቀን ቅዠት ሆናባቸዋለች። በጆሃንስበርግ በፕሪቶሪያና በኬፕ ታውን ከተሞች ትናንት የተደረጉት መጠነ ሰፊ ሰልፎች በመንግስት ከፍተኛ የጸጥታ ጥበቃ ምክንያት በትላልቅ አደባባዮች ደም ሳይፈስባቸው ቢታለፉም በአነስተኛ ከተሞች ግን ዝርፊያዎችና ትንኮሳዎች ተከስተዋል። የትናንቱ ቀን በኢትዮጵያውያን ጸሎት በሰላም አልፏል የሚሉት እዚያ የሚኖሩ ወገኖቻችን ጃሲንታ ንጎቤሴ ዙማ በየሳምንቱ ሐሙስ ሰልፉ እንደሚቀጥል ስታውጅ ግን እንዴት አይነት የማያልቅ ዕዳና የዕለት ተዕለት ስጋት ውስጥ እንደገቡ ለመግለጽ ቃላት ያጥራቸዋል። በየሳምንቱ ሐሙስ የሚደገም የተቃውሞና የዝርፊያ አዙሪት ውስጥ መኖር ሊነገርና ሊተረክ የማይችል ከባድ መከራ ነው። ዛሬ ኢትዮጵያውያን ጭንቀታቸውን ከደቡብ አፍሪካ እያስተጋቡ ነው። በየሳምንቱ ሰልፍና መሰል ዘረፋዎች የሚቀጥሉ ከሆነ ስጋታችን ከፍተኛ ነው ሲሉ ለቲክባ ኢትዮጵያ በሰጡት ቃል አመልክተዋል። ጃሲንታ ንጎቤሴ ዙማ የቀድሞውን ፕሬዝደንት ጃኮብ ዙማን የፖለቲካ ጥላና ጉልበት ተገን በማድረግ የሀገሪቱን ስራ አጥነትና ማህበራዊ ቀውስ በሙሉ በስደተኞች ጫንቃ ላይ በመጫን የረጅም ጊዜ ስነ ልቡናና የኢኮኖሚ ጦርነት አውጃለች። ይህ የኖቬምበር 4ቱ ቀጠሮ የወገኖቻችንን የዕለት ተዕለት ህይወትና ንብረት የደፈረ በየሳምንቱ ሐሙስ የሚፈነዳ አደገኛ ፈንጅ በመሆኑ ቀጣዮቹ ወራት ለኢትዮጵያውያን እጅግ አስጨናቂና ከፍተኛ ጥንቃቄ የሚሹ ሆነዋል። ይህንን መጠነ ሰፊና አስፈሪ የስደተኛ ጠል ንቅናቄ በዋናነት የምትመራው ጃሲንታ ንጎቤሴ ዙማ በደቡብ አፍሪካ ፖለቲካ ውስጥ ዝም ብላ ከአየር ላይ የበቀለች ተራ ተዋናይ አይደለችም። እርሷ በአሁኑ ጊዜ በሰላሳዎቹ መካከለኛ እድሜ ላይ የምትገኝ ጉልበትና ተሰሚነት ያላት ወጣት ስትሆን ያደገችውም የዙማ ቤተሰብ የፖለቲካና የባህል ማዕከል በሆነችው በዙሉላንድ ግዛት ውስጥ ነው። ጃሲንታ ከቀድሞው የደቡብ አፍሪካ ፕሬዝዳንት ጃኮብ ዙማ የቅርብ የቤተሰብ አባላት አንዷ በመሆኗ በደቡብ አፍሪካ ምድር የዙማን ስም መያዝ ብቻውን የሚሰጣትን ትልቅ የፖለቲካ ከለላ፣ የገንዘብ አቅምና በሺዎች የሚቆጠሩ ደጋፊዎችን በቀላሉ የማንቀሳቀስ አምባገነናዊ ጉልበት ጠንቅቃ ታውቃለች። ከዚህ የዘር ሐረግ ጀርባ ግን ማህበራዊ ሚዲያን እንደ ጦር መሳሪያ የምትጠቀም የተማረችና የበሰለች መሐንዲስ ሆናም ትታያለች። ጃሲንታ ከፍተኛ ትምህርቷን በደቡብ አፍሪካ ታዋቂ ዩኒቨርሲቲዎች ውስጥ በኮሚኒኬሽን በማህበራዊ ሳይንስና በፖለቲካ ጥናት ላይ ያደረገች በመሆኑ የሀገሪቱን ህግጋትና ክፍተቶች አጣጥማ የመጫወት ልዩ ጥበብ አላት። እርሷ እንደቀደሙት ያልተማሩና በጎዳና ላይ ብቻ እንደሚጮሁት የኦፕሬሽን ዱዱላ መሪዎች አይደለችም። የደቡብ አፍሪካውያን ልብ ውስጥ ያለውን የስራ አጥነትና የኑሮ ውድነት ቁስል መርጣ በመንካት ህዝቡን በስሜት የማስከተል ከፍተኛ የማሳመንና የንግግር ብቃት አላት። ይህ ደግሞ ይበልጥ አደገኛና አስፈሪ ያደርጋታል። ሰልፎችን የምታደራጀው በህጋዊ መንገድ ፈቃድ ጠይቃ በመሆኑ የደቡብ አፍሪካ ፖሊስ ሰልፈኞቹን በቀጥታ እንዳያጠቃቸው እያደረገች ጎዳና የወጣው መንጋ ግን ስደተኞችን ማጥቃትና መዝረፍ እንደሚጀምር በሚገባ ታውቃለች። የግል ህይወቷን፣ ትዳሯንና የፍቅር ግንኙነቶቿን ከፖለቲካው መድረክ ይልቅ በጥልቅ ምስጢር መያዝ የምትመርጠው ጃሲንታ በአሁኑ ጊዜ በትዳር ውስጥ ያልተሳሰረች ሲሆን ሙሉ ጊዜዋንና ጉልበቷን ይህንን ማርች ኤንድ ማርች የተሰኘውን እንቅስቃሴ ወደ ሀገራዊ ፖለቲካ ኃይል ለመለወጥ እየተጠቀመችበት ትገኛለች። ከቅርብ ጊዜ ወዲህ ግን ከጃኮብ ዙማ አዲሱ የፖለቲካ ድርጅት ኤምኬ ፓርቲ ወጣቶች ክንፍና ከተለያዩ የጽንፈኛ ብሔርተኝነት አራማጆች ጋር በቅርብ የማህበራዊና የፖለቲካ ግንኙነት እንዳላት ይነገራል። ከነገራችን ጋር ይህን ትልቅ የጸረ ስደተኛ ንቅናቄ ላለፉት ዓመታት በግንባር ቀደምትነት ስትመራ የነበረችው ዛንድሌ ዱቡላ በትናንትናው ዕለት ምንም አይነት ንግግር አላደረገችም፣ በሰልፉም ላይ አልታየችም። ዱቡላ የኦፕሬሽን ዱዱላ ፕሬዝዳንት ሆና ተመርጣ የነበረ ቢሆንም ከ6 ሳምንታት በፊት ከስልጣኗ በገዛ ፈቃዷ ለቃለች። በወቅቱ በሰጠችው መግለጫ ድርጅቱ ከሲቪክ ማህበርነት ወደ ፖለቲካ ፓርቲነት የተቀየረበት ፍጥነት ያለ ጊዜው እንደነበርና በድርጅቱ ውስጥ ከፍተኛ ውስጣዊ ክፍፍል በመፈጠሩ ከፓርቲው ፖለቲካ ወጥታ
በግል ዜግነቷ በሲቪክ ማህበራት በኩል በስደት ጉዳይ ላይ ለመስራት መወሰኗን በይፋ አስታውቃለች። በመሆኑም በትናንትናው የሰኔ 30ው እንቅስቃሴ ላይ እሷ በግንባር ቀደምትነት ያልነበረች ቢሆንም ያቺ ሴት የጠፈጠፈችውና ያሳደገችው የኦፕሬሽን ዱዱላ ርዕዮተ ዓለም ግን የትናንቱ አመጽና ስጋት ዋነኛ መንቀሳቀሻ ሞተር ሆኖ አገልግሏል። እንደ ቢቢሲ፣ ታይምስ ላይቭ እና ኤስኤቢሲ ኒውስ ያሉ ታዋቂ የመገናኛ ብዙሃን ባለፉት ወራት ስለ ዛንድሌ ዱቡላ ሰፋፊ ዘገባዎችን ሲያወጡ ቆይተዋል። ሚዲያዎቹ እሷንና ድርጅቷን የሚገልጹባቸው ዋና ዋና ነጥቦች የውጭ ዜጎችን የማግለልና የማጥቃት እንዲሁም የራሳቸውን ሕግ በራሳቸው የሚተገብሩ ቡድኖች መሪ አድርገው መፈረጃቸው ነው። ባለፈው 2025 ዓመተ ምህረት እሷ በምትመራው ቡድን ስር የነበሩ የኦፕሬሽን ዱዱላ አባላት ስደተኞቹን ከህዝብ ሆስፒታሎችና ክሊኒኮች ሲያባሩና ህፃናትን ከትምህርት ገበታ ሲያስወጡ እንደነበር ቢቢሲ በሰፊው ዘግቧል። በአንድ ክሊኒክ በር ላይ እናትና ህፃን እንዳይገቡ ተከልክለው የሰው ህይወት ማለፉን ተከትሎ ከፍተኛ የሚዲያ ወቀሳ ደርሶባታል። በቅርቡ በማህበራዊ ሚዲያዎች ላይ እኔ ራሴ የዚምባብዌ ዝርያ ያለኝ ስትል የሚያሳይ ቪዲዮ ተሰራጭቶ የነበረ ቢሆንም ሚዲያዎችና የእውነት አረጋጋጭ ተቋማት ቪዲዮ በሰው ሰራሽ አስተዋጽኦ የተሰራ የሐሰት ምስል መሆኑን አረጋግጧል። እሷም የተወለድኩትና ያደግኩት ሶዌቶ ውስጥ ነው ስትል ምላሽ ሰጥታለች። በተጨማሪም ዱቡላ በደቡብ አፍሪካው የሞጃ ላብ የቴሌቪዥን ጣቢያ ላይ ኤክስ ዲፖርት የተሰኘ አወዛጋቢ የሪያሊቲ ሾው ታቀርባለች። በዚህ ፕሮግራም ላይ የውጭ ሀገር የንግድ ባለቤቶችን እየዞረች ህጋዊ ሰነድ እንዲያሳዩ ስትጠይቅና ስትሞግት ይታያል። ትናንት ሰኔ 30 በደቡብ አፍሪካ የታየው የጸረ ስደተኞች ውጥረት ዛንድሌ ዱቡላ ላለፉት ዓመታት አስተራምደው የነበረው የፖለቲካ አተያይ ውጤት ነው። እሷ ራሷ በትናንትናው ዕለት በመድረክ ላይ ባትኖርም ደቡብ አፍሪካን እያናወጠ ያለው የብሔርተኝነትና የስደተኞች ጥላቻ ንቅናቄ ግን አሁንም የእሷን ስምና ያነሳችውን አጀንዳ እንደ መነሻ እየተጠቀመበት ይገኛል። በዚህም የተነሳ ዛንድሌ ዱቡላ በደቡብ አፍሪካ በውጭ ዜጎች ላይ ያነጣጠረው ጥላቻና ጥቃት እንደገና ባገረሸበት በዚህ ወቅት ስሟ በጉልህ የሚነሳ ሴት ናት። በዙሉ ቋንቋ ወደ ኋላ መግፋት ወይም ማስወጣት የሚል ትርጉም ያለውን የኦፕሬሽን ዱዱላ ንቅናቄን በዋና ጸሐፊነት ያገለገለች ሲሆን እስከ ቅርብ ጊዜ ድረስ ደግሞ የድርጅቱ ፕሬዝዳንት ሆና በመስራት ላይ ትገኝ ነበር። መጀመሪያ ላይ በጆሃንስበርግ ሶዌቶ አካባቢ በጎጠኝነት ስሜት የተመሰረተው ይህ ንቅናቄ ዛሬ በመላ ደቡብ አፍሪካ ተስፋፍቶ የኢትዮጵያውያንን ደም እያፈሰሰ ይገኛል። ይቺ አነጋጋሪ ሴት ተወልዳ ያደገችው በታሪካዊቷና በታጋይነቷ በምትታወቀው የደቡብ አፍሪካ የሶዌቶ መንደር ውስጥ ነው። የልጅነትና የወጣትነት እድሜዋን በዚህ በንግድና በፖለቲካ እንቅስቃሴ በደራው አካባቢ ማሳለፏ ለኋለኛው የፖለቲካ ህይወቷና ደቡብ አፍሪካውያን ቅድሚያ ለሚለው ጽንፈኛ አቋሟ መነሻ እንደሆነላት ይገመታል። ስለ ትምህርት ዝግጅቷ በዝርዝር ለህዝብ ይፋ የሆነ ሰነድ ባይኖርም በተለያዩ የፖለቲካ መድረኮች ላይ ባደረገቻቸው ንግግሮች ተግባቡትና ግንኙነት ላይ ያተኮረ ትምህርት እንዳላት ትገልጻለች። የንቅናቄው መሪ ከመሆኗ በፊት በተለያዩ የግል ስራዎች ላይ ተሰማርታ የነበረ ሲሆን መልእክቶቿን ለደጋፊዎቿ ለማድረስ ያላት የመናገርና የማሳመን ክህሎት ከፍተኛ እንደሆነ ይነገራል። የግል ህይወቷና የቤተሰብ ጉዳዮችን በተመለከተ ዛንድሌ ዱቡላ ምስጢራዊ መሆንን ትመርጣለች። ስለ ትዳሯ ወይም ስለ ልጆቿ በይፋ የምትናገረው መረጃ በጣም ጥቂት ነው። ይህ ሆነው በምታራምደው ጽንፈኛ አቋም ምክንያት ከሚመጡ ዛቻዎች ለራሷና ለቤተሰቧ ደህንነት ስትል እንደሆነ ይገምታል። ይሁን እንጂ በማህበራዊ ትስስር ገጾቿ ላይ አልፎ አልፎ ለደቡብ አፍሪካውያን ወጣቶችና ቤተሰቦች ያላትን አክብሮት ታሳያለች። የእሷ የፖለቲካ አመለካከት በከፍተኛ ብሔርተኝነት ላይ የተመሰረተ ነው። ደቡብ አፍሪካ ለዜጎቿ ብቻ የሚል አቋም የምታራምድ ሲሆን ስደተኞችን ለሀገሪቱ የኢኮኖሚና የማህበራዊ ቀውስ፣ ለስራ አጥነት እንዲሁም ለወንጀል መጨመር ዋነኛና ብቸኛ ተጠያቂ አድርጋ ታያለች። ህገወጥ ስደተኞችን ብቻ ሳይሆን ህጋዊ የሆኑትን ሳይቀር ከሀገሪቱ ወጥተው ስራዎችን ለደቡብ አፍሪካ ዜጎች ብቻ እንዲሰጡ ትሟገታለች። በአሁኑ ጊዜ የንቅናቄ ወደ ፖለቲካ ፓርቲነት ያደገ ሲሆን ዛንድሌም በዚህ የተነሳ ትታው ተሰውራለች። ዛንድሌ በመድረክ ንግግሮቿና በማህበራዊ ሚዲያ ቅስቀሳዎቿ ትታወሳለች። እሷና ድርጅቷ ወንጀልንና ህገወጥ ስደትን የምንቃወመው ቢሉም በተግባር ግን ንቅናቄያቸው ቀጥተኛ የስደተኛ ጠልነት መገለጫ ሆኖ ቆይቷል። የእሷ ንግግሮች ተከታዮቿ ወደ ስደተኞች ሱቅና መኖሪያ ቤት እየሄዱ በኃይል ፍተሻ እንዲያደርጉም ሰዎችን እንዲያዋክቡና ንብረት እንዲያወድሙ በር ከፍተዋል። በተለይም በንግዱ ዘርፍ ላይ የተሰማሩ የኢትዮጵያ ልጆች ላይ ትኩረት በማድረግ በከተሞችና በገጠር መንደሮች ትናንሽ ሱቆችን በመቆጣጠር የደቡብ አፍሪካውያንን እድል ዘግተዋል የሚል ክስ ታቀርባለች። በተለያዩ ዘርፎች ላይ ሻንጣችሁን ጠቅላችሁ ውጡ የሚሉ ቀጥተኛ ትዕዛዞችን የምታስተላልፍ ሲሆን በቅርቡ ደግሞ ስደተኞች ጊዜያቸው ያለፈባቸውና መርዛማ ምግቦችን ይሸጣሉ የሚል ዘመቻ በመክፈት
የኢትዮጵያውያን ሱቆች በኃይል እንዲዘጉና እንዲዘረፉ ምክንያት ሆናለች። ይህ የፓርቲነት እድገትና በደጋፊዎቹ ዘንድ እንደ ጀግንነት የሚታየው በሰብአዊ መብት ተሟጋቾች ዘንድ ግን የጥላቻና የጥቃት ምንጭ ተደርጎ የሚወሰደው የጎዳና ላይ ፍተሻና ሱቆችን በኃይል የመዝጋት እርምጃ ነገሩን ይበልጥ አሳሳቢ አድርጎታል። በአጠቃላይ የዛንድሌ ዱቡላ የጥላቻ አዝመራና የጃሲንታ ንጎቤሴ ዙማ የኖቬምበር 4ቱ የቀጠሮ በደቡብ አፍሪካ ምድር የሚኖሩ ወገኖቻችንን ህይወታቸውን በሰልፍና በዝርፊያ አውሎ ንፋስ ውስጥ የከተተ የጋራ ፈተና ሆኗል። ዛሬ የወገኖቻችን ነገ በሰዎች ጨካኝ የፖለቲካ ቁማር እና የስልጣን ጥመኝነት ፊት ሜዳ ላይ ወድቋል። ይሁን እንጂ ታሪክ ሁልጊዜም እንደሚያስተምረን የጥላቻና የጥፋት መንገዶች መጨረሻቸው ውድቀት ብቻ ነው። በየሳምንቱ ሐሙስ በሚደገመው በዚህ አስጨናቂ የፍርሃት ድባብ ውስጥ ሆነው ሌሊቱን ለሚያነጉት ወገኖቻችን የመከራ ማዕበል አልፎ በሰላም የምንገናኝበት የብርሃን ቀን እንዲመጣ ከልብ እንመኛለን። ፈጣሪ በባዕድ ሀገር የሚንከራተቱትንና ፍትህ ያጡትን ንጹሃን ወገኖቻችንን ከክፉ መንጋ ጥቃት ይጠብቅልን። እናመሰግናለን። ጤና ይስጥልን።